ጋር እየጠበቀ ስለሆነ አናባክንም፣ ችግር የለውም። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አስተምሯል መጽሐፍ ቅዱስ ላይ ወይንስ አላስተማረም? አዎ አስተምሯል። ማስረጃ የት ይላል? ማስረጃ ባቀርብልህ ማስረጃውን ላቀርብ። ከላይ ያለው ያለች ሰላም እንዴት ነህ እህቴ? ያዝ ልንገርህ፣ ኢየሱስ ክርስቶስ አምላክ እንደሆነ አምላክ ነኝ ብሎ ያስተማረበት ነው። ሌሎቻችሁ ዝም አንዴ ከስት የቱ ጋር ነው ኢየሱስን አምላክ ነኝ ብሎ ያስተማረው? ሲያስተምር ጊዜ እሺ፣ የማቴዎስ ወንጌል ምዕራፍ 22 አውጣ። የማቴዎስ ወንጌል ምዕራፍ 22 ቁጥር ስንት ላይ? ቁጥር 32 እኔ እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ ነኝ የሕያዋን እንጂ የሙታን አምላክ አይደለሁም ብሎ አስተምሯል። ኢየሱስ እኔ እግዚአብሔር ነኝ ብሎ? አዎ እኔ እግዚአብሔር ነኝ ብሎ ኢየሱስ? አዎ እኔ እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ ያስተማረበት። እግዚአብሔር የተናገረውን አይደለም። ኢየሱስ እግዚአብሔር ነኝ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ አስተምሯል። ኢየሱስ አስተምሯል። አሁን እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ አስተምሯል። ኖ እግዚአብሔር ያለውን አይደለም እየተናገርክ ያለው እየጠየቅክ ያለሁት ኢየሱስ ክርስቶስ እኔ ኢየሱስ እግዚአብሔር ነኝ የአብርሃም የይስሐቅ አዳምጡኛ እንዴ እኔ ኢየሱስ እግዚአብሔር ነኝ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ አስተምሯል። አዎ እሺ ያን ማቴዎስ ወንጌል ቁጥር ስንት ላይ? ቆይ እዚሁ ላይ ልንገር። በምድር መጥቶ ያስተማረ አብ ነው ወልድ ኢየሱስ ነው የተላከ? ቆይ የተላከው ወደ ጥቅሱ እንሄድና እኮ ልንሄድ ነው። ወደ ጥቅሱ እንሄዳለን። እኔ ኢየሱስ እግዚአብሔር ነኝ ብሎ ያስተማረበት ቦታ አለ። እኔ ኢየሱስ እግዚአብሔር ነኝ አብርሃም የይስሐቅ ያዕቆብ አምላክ። በቃ አሁን ጥቅሱን እንገሩ። አኗር አንዴ ክፈትላቸው። ምን መሰለ? ቆይ ምን መሰለ? የሚመስለኝን ቆይ በኋላ ይነግሩኛል። የሚመስለኝን በኋላ እነግሮታለሁ። አንዴ ጥቅሱን እናንብበው። ሳንተማመን መሄድ የለብንም እኮ ወሱ እንዴ ራስዎ ነገሩን። እሺ ምንድነው ይቀጥሉ። ወደዚህ ምድር መጥቶ ያስተማረ አብ ነው ወይስ ኢየሱስ ነው? ማነው አስተማሪው? አይደለም ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት ቦታ አለ ብለውናል። እኔ እግዚአብሔር ነኝ ያለበትን ቦታ ያሳዩና ወደዚህ ምድር መጥቶ ያስተማረ ኢየሱስ ነው አብ ነው? መጀመሪያ ይሄንን የተላከው ማን ነው? መልእክተኛ ነው ኢየሱስ ክርስቶስ። እርሱን ከሆነ እንግዳውንስ እናሳየውት። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 አንዴ ከጠየቁኝ በኋላ አያቋርጠኝ። ይሄንን ያዝ፣ እሱ ላይ ያዝ። ወዴት ማትደስ እንዴ? እሱ ላይ ያዝ። ኢየሱስ ከሆነ የተላከ አታዳምጥም? እንደ ፈጣሪ ስም እያዳምጥ ማሪስ ከመመሩት እሺ ረጋ በል። ቀስ ጠየቀኝ አይደል? እስከ መልሰለሽ ድረስ ደግሞ አዳምጥ። ኢየሱስ ክርስቶስ የተላከ መልእክተኛ ነው ምንድን ነው ብለው ሲጠይቁ የተላከ መልእክተኛ ነው የአምላክን ቃል ሰምቶ የእግዚአብሔርን ቃል ሰምቶ የሚናገር እንጂ እኔ እግዚአብሔር ነኝ ብሎ የተናገረበት ቦታ የለም። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እንመልከት። ለምሳሌ ይሄን መጀመሪያ ሳንረዳው እሺ ያምሩ ላይ እሺ እኔ እግዚአብሔር ነኝ ብሏል ኢየሱስ። ነገር ግን አሁን የቅድሙን አታዳምጥ። መልስ አምጠው፣ የቅድሙን ጥቅስ መልስ አምጠው እያልኩ እኮ ነው። ወደ እሱ እንሄዳለን። የሚፈልገውን በቃ እሺ ይሄው ይሻላል። የሚፈልገውን ጥቅስ ብቻ አውጣለት። ማቴዎስ ወንጌል ቁጥር ስንት ነው? የማቴዎስ ወንጌል ምዕራፍ 22 ቁጥር 32። አይዋ እሺ ቁጥር 32 ነው አድርግለት። ቁጥር 32 ከ30 አድርገህ አውጣለት። ከ30 ጀምርለት። አንዴ ከ30 ጀምረህ አውጣለት። ወደ ላይ ከፍ አድርጋ በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም አለ። እሺ ስለ ትንሣኤው ሙታን ግን እኔ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበበላችሁምን? የሕያዋን አምላክ ነው እንጂ የሙታን አይደለም ይላል። የቱ ጋ ነው ኢየሱስ ክርስቶስን እግዚአብሔር ነኝ ያለው? እኔ የአብርሃም የይስሐቅ አምላክ ነኝ ማለት ምን ማለት ነው? እግዚአብሔር አምላክ አይደለም ማለት ነው? ማን ነው እኔ አብርሃም የይስሐቅ የያዕቆብ አምላክ ነኝ እያለ ያለው?
ከእግዚአብሔር ዘንድ ወደ እናንተ የተባለውን ራሱ አዳም ኢየሱስ ክርስቶስ ያንን መልእክት አዳምጥ። ስለ አምላኩ ስለ እግዚአብሔር እያስተማረ ነው ኢየሱስ ክርስቶስ። እግዚአብሔር ምን እንደሆነ ክርስቶስ ሲያስተምር ከምትስቅ አታዳምጥም? እንደ መምህር አክብረንህ እያወራንህ ነው። ኧረ መሳቅ አይደለም እያዳመጥኩኝ እኮ ነው። ቀጥል። ስለዚህ ክርስቶስ እዚህ ቦታ ላይ ስለ አምላኩ ስለ እግዚአብሔር እያስተማረ ነው። እኔ እግዚአብሔር ነኝ እያለ እያስተማረ አይደለም። ይሄ ነው። እሺ እኔ የሚለው ስለ አዳምጥ። እሱ አስተማሪ እያነበበላቸውና እያስተማራቸው ነው። እሱ የአምላክን ቃል ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ የሚል አለ። የሚል እያለ እየተናገረ ነው። ማን? ኢየሱስ ክርስቶስ ራሱ ማለት ነው። እኔ አምላክ ነኝ፣ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ እያለ አይደለም። እኔ አብርሃም የይስሐቅ የሚል ካለ በኋላ ምን አለ? የሚል ከእግዚአብሔር ዘንድ ወደ እናንተ ነኝ ነው የሚለው። ነኝ ነው የሚለው። የሚል ነገር የለም ነው። የሚል የለም። ያው አለ። ያው የለም። እሱ አይደለም። እሱ ያው አለ። ያው የሚል የለም ማለት ያው አለ አይልማ። እሱ ሌላ ያው ይላል። እያሳየን እኮ ነው መምህር። ያው ይላል። በቃ መጽሐፍ ቅዱስን አውጥቼ እኮ የምነግርህ አውጣ እናሳየንሽ። ይሄ ምንድን ነው የሚለው? ክፈቱት። 30 ላይ ነው ትክፈት። ይሄው ትልቁ ላይ ክፈቱት። አንድ ጊዜ እኮ ክፈቱት። ቪዲዮ አልተከፈተም። ተከፍቷል እኮ አይታየንም። እንትን ቪዲዮ ላይ ካደረጉ በኋላ ሴቭ ያድርጉት። ይሄው አይ ቁጥር 32 ይክፈቱት። አንድ ቁጥር 32 ይክፈቱት። ይሄው 32 እሺ። አይ እግዚአብሔር የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ፣ እንግዲህ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም። ሕዝቡም ሰምተው አደነቁ ይላል። የሚል የት አለ? የሚል የት አለ? የሚል እሺ ረጋ በል እንጂ ታዲያ ከጠየክ በኋላ በፈጣሪ ስም እሺ አዳምጥ። ወደዚህ አድርገው። አይ ሙታንስ መላእክት አያወዛውዝት አያነቀንቁት። ቀጥ አድርጋ ያዝ። ሙታንስ በሚነሱበት ጊዜ በሰማያት እንደ እግዚአብሔር መላእክት ሆነው ይኖራሉ እንጂ አያገቡም፣ አይጋቡም። ስለ ሙታን መነሳት ግን ከእግዚአብሔር ዘንድ ለእናንተ እንዲህ ተብሎ የተነገረውን እያለ የእግዚአብሔርን ቃል እየተናገረ እኮ ነው ኢየሱስ ክርስቶስ። እንዲህ ተብሎ የተነገረውን አላነበባችሁም? ምን ከማን ይሄ የተነገረው? ከእግዚአብሔር የተነገረውን አላነበባችሁም? ምን እያለ ኢየሱስ እያስተማረ ነው። የእግዚአብሔርን ቃል እየነገራቸው ነው። ምንድነው ያለው እግዚአብሔር? እኔ እግዚአብሔር የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ፣ እንግዲህ የሕያዋን አምላክ እንጂ የሙታን አምላክ። አዳምጥ፣ ረጋ በል በፈጣሪ ስም አዳምጥ። ሁሉም የመጽሐፍ ትስቃለህ እንዴ? ለመጨረሻ ጊዜ ተግባራ ብናስተናግደ እንደ ትልቅ ሰው ሁነህ አውራ። መርዳህ ብለን አክብረን በትልቅ ሰው አጠራር እየጠራን ሁላ ነው። ችግር የለውም። ክርስቶስ እዚህ የአምላኩን ቃል እያስተማረ ነው። ሙታንስ ሳሙኤል ሰላም፣ እንዴት ነህ ሳሙኤል? አለህ አሎ። እሺ ጥያቄ አለ? ኮሜንት ላይ አልተገለጸም እያልክ ነበር አይደለ? አዎ ጥያቄ አለኝ። ኮሜንት ላይ አልተገለጸም እያልክ ጽፈህ ነበር ወይንስ አልጻፍክም? ልለፍህ። ጽፌያለሁ። እሺ እግዚአብሔር ተገልጧል አልተገለጠም? ጥያቄ አለኝ። መጀመሪያ መልስልኝ። በዛው ራጅ ወንድ ልጅ አይደለህ እንዴ? በጻፍከው ነገር አትፈር። እግዚአብሔር ተገልጧል አልተገለጠም? እምልህን መልስልኝ። መጀመሪያ እያስተማርክ አይደል ያለ? እያስተማርክ ከሆነ ደግሞ ጥያቄ መልስልኝ። ጥያቄህን ጠይቅ። በቃ አልፌያለሁ። በቃ እሱ ነው እኔ የምፈልገው። ዓለምን ማን ፈጠረ ብለህ ታምናለህ? አላህ። አላህ። እሺ አላህ የት ነው የሚኖር ብለህ ታምናለህ? የሚኖር ተብሎ የሚገለጸ አንተ አምላክ ነው። የኔ አላህ የሚኖር ተብሎ አይገለጽም። ኦኬ እሺ አላህ ዓለምን ይጠብቃል ብለህ ታምናለህ? በደንብ አድርጎ።
ኦኬ አላህ ወደዚህ ዙሮ ነው ያለ። ያ አላህ ወደዚህ ዙሮ ነው ያለ። ወደዚህ ዙሮ ወደዚህ ዙሮ ማለት አማርኛ ሳይሆን ማምሰመር ያለብህ የምጠይቅህን ጥያቄ መልስልኝ። ወደዚህ ዙሮ የሚል ቃል ወደዚህ ዙሮ እኮ ተብሎ ምንድነው? ወደ የት ዙሮ ነው ያለ ነው የምልህ። የት ሆኖ ነው ዙሮ ነው ያለው? ወደ የት? እርሱ ለመጠበቅ ወደዚያ ዙሮ የሚባል ቃል አያስፈልገውም ለእርሱ። እርሱ አላህ ሱብሓነሁ ወተዓላ ፍጥረታትን ባለበት ሆኖ ይጠብቃቸዋል በቁጥጥሩ እኮ። ያለበትን አልወሰንክልኝም። አሁንም ደግሞ የት ላይ ሆኖ እንደሚያያቸውም እየነገርከኝ አይደለም። ያለበትን አልወሰንክልኝም አይደለም። የት እንዳለ የት ነው ያለው ብለህ ብትጠይቀኝ ችግር የለውም። የት ነው የሚኖረው ስላልክ ነው። የሚኖረው ተብሎ የሚገለጸው መኖሪያ ቦታ ያለው ያንተ አምላክ ነው። የቱ ጋር ከተባለ ኢየሱስ ክርስቶስ ሲናገር በሰማይ የምትኖር አባታችን ብላችሁ ጸልዩ አለ። የምትኖር የት ነው ያለው ከተባለ እግዚአብሔር አርሽ ላይ ቁጭ ብሏል፣ ዙፋኑ ላይ ላሳይ የመጽሐፍህ ላይ ዙፋን አለ፣ የራሱ የሆነ ዙፋኑ ላይ ቁጭ ይላል። ሲፈልግ ወደ ምድር እየመጣ በመላእክቶች ላይ በነ ክሩቤል ላይ በረራ ያደርጋል፣ ይበራል። እግዚአብሔር ሲፈልግ ወደ ምድር እየወረደ ህንፃና ግንቦችን ይጎበኛል፣ ያያል። ሲፈልግ ደግሞ በእጁ እየመጣ ያጨበጭባል። እግዚአብሔር መጽሐፍ ቅዱስ ላይ ሲፈልግ ደግሞ ስማ ራስ መለስከው። ኦኬ ጥያቄውን ራስ መለስከው። እግዚአብሔር በሰማይ ላይ ነው ያለ በዙፋኑ አልክ። ከዛም ደግሞ እግዚአብሔር በመሬት ላይ ያለ በኪሩቤል አድሮ እየወረደ ፍርድን ፍትህን ይሰጣል እያልክ ነው ያለ። ስለዚህ እግዚአብሔር በሰማይ ካለ ፍርድን ፍትህን ይሰጣል ሳይሆን በኪሩቤል ላይ ለምን ትመሻለህ ያላልኩትን በኪሩቤል ላይ ሆኖ ይበራል ነው ያልኩት። ይበራል እግዚአብሔር በኪሩቤል ላይ ሆኖ ይበራል፣ በረራ ያደርጋል ምድር ላይ ይመጣ። እግዚአብሔር ክንፍ አለው ይላል። እግዚአብሔር ክንፍ አለው ይላል። ይበራል እግዚአብሔር በራሪ ነው። እግዚአብሔር ክንፍ አለው ይላል ወይ ነው የምልህ። ለመብረር ክንፍ መስፈልክ ነው። እግዚአብሔር ክንፍ አለው መልሳ ማን አለ? አዳምጥ ክንፍ የሌለው ታዲያ ክንፍ የሌለው ነገር ሊበር ይችላል። ሎጂኩን ምን መጀመሪያ እና መጽሐፍ ላይ ላሳይህ። ይበራል እና ላሳይህ አይደለም ይኸውልህ እንዴ ፈጣሪ እኮ ነው መብረርም ሁሉንም ነገር ማድረግ ይችላል ልልህ ፈለኩት። አመነ በቃ ይበራል። አምነህ ተቀበል። እግዚአብሔር ይበራል። መጀመሪያ ምልህን መልስልኝ። እሺ አላህ ወደዚህ ዙሮ ነው ያለን ብያለሁ። እሱ መልስልኝ ጥያቄ። ወደዚህ ዙሮ የሚል ጥያቄ ስህተት ነው። እርሱ ስህተት ነው ጥያቄ። እንዴት ባለበት ሆኖ ፍጥረታትን ሁሉ ይጠብቃል። በምኑ ከተባለ ቢጠብቁ በትእዛዝ ማስረጃ እንዴት እንደሚጠብቅ ልነግርህ እኮ ነው። ሁላ አላህ ስብሐነሁ ወተዓላ በትእዛዙ ነው የሚጠብቀው። አላህ ስብሐነሁ ወተዓላ ማንም ያዘው ራሱ አላህ ራሱ በአላህ በትእዛዝ ስላልከኝ ነው። የሚያዘው አካል ማን ነው ንገረኝ ያልኩኝ እኮ። በፈጣሪ ስም እሱን የሚያዘው የለም። እርሱ በትእዛዙ በቃሉ ነው በቃ የሚጠብቃቸው ፍጥረታትን ሁሉ። ስለዚህ በትእዛዙ ብለህ ከማውራት በፊት እሱ በፈቃዱ ብለህ ብትለኝ እንኳን ቢያንስ ደስ ይላል። ፈቃድና ትእዛዝ ምንድን ነው? ትእዛዝ ልዩነት አለው። ትእዛዝ ከሆነ የበላይ አንተን ዶሜን የሚያደርግ አካል አለ የሚያዝህ የሚልክ። እሱን የሚያዘው አካል የለም ዘለቀ። እርሱ በራሱ ትእዛዝ ማለት በራሱ ፈቃድ ማለት እኮ ነው፣ ሌላ ነገር እኮ አይደለም። አላህ በቁርአን ላይ ሲናገር ፈቃድ አላልከኝ፣ በትእዛዝ ነው የሚኖር ብለኸኛል። አዳምጥ። እርሱን የሚያዘው አካል እንዳለ አድርገህ ነው የተረዳኸው። እንደዛ አይደለም። ይሄ ያለው በአንተ አምላኮች መካከል ነው። ያንተን አምላክ ኢየሱስን ያዘዋል። በደንብ አድርጎ አልከው። ትክክለኛ ለመሆን እኔ አዳምጥ። በፈጣሪ ስም አትደረብ። ይኸውልህ ጠይቀህ ልክ ልመልስ ስለ አትደረብ። ማዘዝና መታዘዝ ያለው በአንተ አምላኮች መካከል ነው። አላህ ስብሐነሁ ወተዓላ ግን ብቸኛ ነው፣ ማንም አያዘውም። ራሱ ፍጥረታትን ሁሉ በትእዛዙ ይጠብቃቸዋል። ገብቶሃል አይደል? ያንተን አምላክ ግን አንዱ ሌላኛውን ያዘዋል። ኢየሱስ ክርስቶስ የአምላኩን ትእዛዝ ይፈጽማል በምድር ላይ። ገብቶሃል አይደል? ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ ያዘዝከኝን ሁሉ ፈጸምኩ በምድር ላይ ይላልና ላሳይህ መጽሐፍህ ላይ አምላክህ በመካከላችን መተዛዘዝ ያለው በአንተ አምላኮች መካከል ነው እና ላሳይህ። ያው ምን ይላል? ስራ ሰጥቶታል። ያን ስራውን ሊፈጽም ዘንድ መጥቶልሃል። እዚህ ቦታ ላይ ቁጥር 4 እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር ላይ አከበርኩህ አለ። እያለ ያንን የሰጠውን ስራ ታዞ በምድር ላይ ፈጽሞ አከበረው። አምላክ አላህ ስብሐነሁ ወተዓላ እስከተባለ ማንም ይህን ስራ ብሎ የሚያዘውም የለም የሚሰጠውም የለም። ራሱ በትእዛዙ ሁሉን ጠባቂ ነው። ማስረጃ ቃለ ስብሐነሁ ወተዓላ ወሚን አያቲሂ አን ተቁመ ሰማኡ ወልአርዱ ቢአምሪሂ አለ። ከተአምራቶች መካከል ሰማያትና ምድር
በእኔ ትእዛዝ መቆማቸው አለ። በቃ እርሱ ነው የሚጠብቃቸው። ኢነላህ ዩምሲኩ ሰማዋት ወልአርድ አን ተዙላ ይላል። ሰማያትና ምድር መሸፈኛ እየተረጉምኩልህ ነው። መሸፈኛ አረበኛ እየተረጉምኩልህ ነው። እሺ ጥያቄ ቀጥልሽ። እያልኩ ያለው እኮ እኔ ፊቱን ወደ የት አዙሮ ነው ያለ ነው እያልኩ ያለው። መልስልኝ። ጥያቄው ስህተት ነው። አላህ ስብሐነሁ ወተዓላ ፊቱን ወደ የት አዙሮ ነው ተብሎ ጥያቄው ነው ፊት የለውም አይደለም። እርሱ ከፍጥረት ዓለም ፊት የለውም ወይ ነው ጥያቄ። ፊት አለው። እሺ ሶስተኛ እየጠየክ ነው። ብታዳምጥ መጀመሪያው ላይ መልሼልሃለሁ። እኛ አዳምጥ። አልመልስልኝ ብለህ እኮ ነው አለባብሰው ነው የምትሄድ ያለ። ይኸውልህ የምጠይቀን ጥያቄ ፊት አለ ወይ የለውም? ፊት አለ ወይ የለውም? አዳምጥ። እሺ ልመልስ። እሺ አታዳምጥ ብለኝ ይላ። እሺ ከላይ ያለሽው ጠይቂ። አዚቲ ጥያቄ ጠይቁና እስኪመለስ ድረስ አዳምጡ። 3 ጊዜ ደጋገሙ ጥያቄውን። መጀመሪያ ላይ ግን መርሼ ጨርሼለታለሁ፣ ግን ይደጋግመዋል አውቀው። አዚቲ ሰላም፣ ጥያቄ አለሽ? እሺ ኦሱ እንዴት ነክ? ሰላም። እሺ በመጀመሪያ እኛ ኦርቶዶክስ በቤተ ክርስቲያን የምናመልካቸው አምልኮቶች ሁሉም የተለያዩ መንገድ አላቸው። አንደኛው ምንድነው የክብር አምልኮት እንላለን። ስግደትም የክብር ነው እንጂ አምነንበት ወይም የሚያድነን አምላክ ያድነናል፣ ግንቡ ያድነናል ወይም ደግሞ ስዕሉ ያድነናል ብለን ሳይሆን የክብር ስግደት እንለዋለን። ስለዚህ አሁን የምመጣልክ ወዴት ነው? ስለ ነብዩና ስለ ክርስቶስ። እናንተ ክርስቶስን ነብይ ነው ማለት ትላላችሁ። ስለዚህ ነብዩን መሐመድንም እንደዛ ነብይ ናቸው ነው የምትሉት። የሁለቱን ንጽጽር ስነግርህ ማለት ነው። ለምሳሌ ክርስቶስ ሞትን ድል አድርጎ ከሙታን ተነስቷል በ3ኛው ቀን። ከዛም በቤተልሔም ተገልጾላቸዋል መነሳቱን ማለት ነው። እኛ ክርስቲያኖች እናምናለን። እናንተ ደግሞ ነብዩ መሐመድ አስክሬናቸው በመካ ይገኛል። ዓመታዊ ክብረ በዓል ሲደረግ እዛ ሄዶ ህዝቡ መመኑ ማለት ነው ሲያመልክ ጥቁር ድንጋይ እዛ ጥቁር ካባው ጋራ ዞረው የሚያመልኩት አምልኮታዊ ነው። የክብር ስግደት ነው የሚሰግዱት። ከየትኛውም ዓለም ተሰባስበው እዛ የሚገኙት ማለት ነው። እኛ አምላካችን ተነስቷል። በኢየሩሳሌም አስክሬኑ አይገኝም። አሁንም በጉብኝት የሚሄዱ ቱሪስቶች የሚያዩት ነገር ነው። ኢየሩሳሌም ግን እዛ ምንድነው መዲና ግን አለ የነብዩ አስክሬናቸው አይደለ? ስለዚህ አምላክነቱን የኛ አምላክ ስለሆነ ተነሳ እንላለን። እናንተ ግዑዝ የሆነ ነገር ድንጋዩን ጨምሮ ማለት ነው እዛ ህዝቡ የሚሄደው የክብር ስግደት ነው ወይስ አምነውበት እምነታችን ነው ብለው ነው ያድነናል ብለው ነው የሚሄዱት? ይሄን መልስ እንድትመልስልኝ። በመጀመሪያ ካዕባ መስጂድ ነው። ያ መስጂድ ነው ያ ቦታ ሌላ ነገር አይደለም። በቁርአን ላይ ማስረጃ ልስጣችሁ። ሱረቱል ኢስራ የመጀመሪያው አንቀጽ ላይ መስጂድ ብሎ ይጠራዋል። ያ ስፍራ ሱብሓነ አለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም የተከበረው መስጂድ ተብሎ ይጠራል። አላህ ሱብሓነሁ ወተዓላ ኢነ አወለ በይቲን ውዲዐ ሊናስ ለለዚ ቢበካ ይላል በሱራ አሊ ኢምራን ላይ። መጀመሪያ የተሰራው ቤተ አምልኮ ምድር ላይ ያ መካ ላይ የሚገኘው ነው አለ። ያ መካ ካዕባ መስጂድ ነው፣ ሌላ ነገር አይደለም። ከታቻለ አይደለ? ውስጡ አስክሬን አለው የነብዩ ሰለላሁ ዐለይሂ ወሰለም ላይ የለም። የእርሳቸው ሀገራቸው መዲና ነው፣ ይሄኛው መካ ነው። በመካከላቸው የ400 ምናምን ኪሎ ሜትር ርቀት አለ። ስለዚህ ያ ነው። እኛ በዛ ቦታ ላይ የምንሄደው ለምንድን ነው ከተባለ 2 ዓላማ ነው። አንደኛ የስግደት አቅጣጫ ይሆን ዘንድ የተሰራ ስለሆነ አብርሃምና ታላቁ አብርሃም ነው የሰራው። ወደ አብርሃም አላህ ሱብሓነሁ ወተዓላ ቃል ኪዳን ያዘበት፣ ሂድና ካዕባን ስራ አለው፣ ሰራ። ከታቻለ አይደለ? ያ ነው። ወደዚያ ዙረን እንሰግዳለን እንጂ ለእርሱ አይደለም የምንሰግደው። ልብ በይ። ወደ እርሱ መስገድ ፈወል ወጅሃከ ሸጥረል መስጂዲል ሐራም ይላል አላህ በቁርአን ላይ። ሶላትን ስትሰግድ ፊትህን ወደ ካዕባ አቅጣጫ ዙረህ ስገድ ይላል። ወደ አንድ አቅጣጫ ሰገድሽ ማለት ለዚያ ነገር ሰገድሽ ማለት አይደለም። ለአምላክ ነው የምንሰግደው፣ ግን ያን እንደ አቅጣጫ እንድንጠቀመው ታዘናል። መጽሐፍ ቅዱስ ላይ ነቢያቶች ወደ ቤተ መቅደስ ይሰግዱ ነበር። ዳዊት ምን አለ? ወደ ቤተ መቅደስ ዙሬ እሰግዳለሁ አለ። ወደ ካዕባ ዙረን እንሰግዳለን። ግን ዳዊት ቤተ መቅደሱን እያመለከ ነው አትይም። አይ አምላክን ነው የሚያመልከው፣ ግን ወደዚህ አቅጣጫ እየዞረ ነው አትይም። ከታሪክ ልክ እንዲሁ ይህን መጽሐፋችን ቢያስተምሯችሁ ኑሮ እነዚህ ጥያቄዎች ይገባችሁ ነበር። ግን አያስተምሯችሁም። ችግሩ ኢየሱስ ጌታ ነው ብቻ ነው እንድትሉ የሚያደርጓችሁ።
ቀጥሎ ምንድን ነው ከተባለ ኃጢአትን ማሰር በተመለከተ ኃጢአት መማርን በተመለከተ በዚያ ቦታ ላይ ሰዎች ሲሄዱ የአምላክን ትእዛዝ ሰው በነቢያት በኩል የታዘዘውን አምላክ በነቢያት በኩል ያዘዘውን ትእዛዝ ሰው ሲፈጽም ጊዜ ኃጢአት ይማራል አይደለ? ያ ነው፣ ሌላ ነገር አይደለም። አንቺ በምትሰግጅ ጊዜ ሂደሽ ኃጢአትሽ ይማራል። ወደ መካ ሂዶ ሰው ሶላትን ሲሰግድ ጊዜ ልክ እንዲሁ ለዚያ ለአምላኩ ኃጢአትሽ ይማራል። ልክ ያ ነው። አሁን ያን ካዕባ ማን የሰራው? ነቢያቶች። ወደ መካ ሄደው ሐጅ እንዲያደርጉ ነቢያቶች ታዘው ነበር ወይ? አዎ። አብርሃምን አላህ ሲያዘው ወአዚም ፊናስ ቢልሐጅ፣ አብርሃም ሆይ ሰዎች ወደዚህ መካ መጥተው ሐጅ እንዲያደርጉ እዘዛቸው አሉ። ያደርጉ ነበር ሐጅ እየመጡ። ኢየሱስ ክርስቶስ ወደ መካ ሄዶ ሐጅ አድርጓል። ቃል ነቢ ሰለላሁ ዐለይሂ ወሰለም ረአይቱ ዒሳ ብን መርየም ወሁወ የጡፉ ዐለል በይት፣ የማርያም ልጅ ክርስቶስ ወደ ካዕባ ሂዶ ሐጅን ሲያደርግ አይቼዋለሁ ብለው ተናገሩ። አምላክ ለነቢያት እንደሚገልጥላቸው የነቢያትን ስራ ለእርሳቸው ገልጦላቸው ይህንን አይተው ተናግረዋል። ጭራሽ የዘመኑ ፍጻሜ ከመድረሱ በፊት ዳግም በሚወርድ ጊዜ ከሰማይ ክርስቶስ ወደ መካ ሂዶ ሐጅ ያደርጋል። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም የንዚሉ ዒሳ ብን መርየም ፊ አኺሪ ዘማን ፈየሑጅ በይቲላህ ወየዕተሚር፣ የማርያም ልጅ ክርስቶስ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል። ወደ መካ በመሄድም ሐጅና ዑምራን ይሰራል። ያው ተቻለ ይህ ነው። ሌላው ትልቅ ሰርፕራይዝ ልስጣችሁ ክርስቲያኖች፣ በመጽሐፋችሁ ላይ ነቢያቶች ወደ መካ ሂደው ሐጅ ያደርጉ ነበር። መጽሐፍ ቅዱስ ላይ ማስረጃ ላሳያችሁ። ተከታተሉ። መካ ወደ መካ ሂደው ሐጅ ያደርጉ ነበር ነቢያቶች። ግን ከነቢያት መንገድ እናንተን አሸሿችሁና ዛሬ ያንን ስራ ስህተት እንደሆነ አሳያችሁ። ዛሬ ከገዛ መጽሐፋችሁ የነቢያቶችን ስራ ላሳያችሁ። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ምን ይላል? ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። አያችሁ አይደለ? አሁን ቀጥታ ይሄንን ዕብራይስጡ ጋር ልንሄድ ነው። በዕብራይስጥ ነውና መጀመሪያ መጽሐፋቸው የተጻፈው። እዚህ ቦታ ላይ ስንት ነቢያቶች አሉ? 2 ነቢያት። ማንና ማን? ሙሴና አሮን ወደ ፈርዖን ጋር መጥተው አለ። ለምን ወደ ፈርዖን ጋር መምጣት አስፈልጋቸው ከተባለ የዚያኔ የግብፅ ሀገር አስተዳደር ፈርዖን ነው። በስሩ ደግሞ ማን ነበሩ? እስራኤላውያን ነበሩ። ሚዩት አድርጋ እንዴ እስክጨርስ። ከዚያ በኋላ ህዝቦቹን ልቀቅ እያለህ ነው እግዚአብሔር። ምን ለመሆን? ወደ ምድረ በዳ ሂደው በዓል ያደርጉልኝ ዘንድ እያለ ነው እግዚአብሔር አለ። ለመሆን ወደ ምድረ በዳ ሂደው በዓል ያደርጉልኝ ዘንድ ነው የሚለው ወይንስ ወደ መካ ሂደው ሐጅ እንዳደርጉ? አሁን ቀጥታ ዕብራይስጡን እናየው። ይሄንን ምዕራፍ 5 ቁጥር 1 ይዘን ማን ይላል? ኦሪት ዘጸአት። በደንብ ተከታተሉ። የዕብራይስጡ ላይ እንግባ፣ ወደ አማርኛ ቀጥታ እንቀይረዋለን። የዕብራይስጡ ላይ ገባን። ሚዩትናት እንትን ኮሜንት አትዝጉባቸው። ያውና ኦሪት ዘጸአት ገብተናል። ምዕራፍ 5 ቁጥር 1 ወደ አማርኛ እንቀይረዋለን። እሺ ኦሪት ዘጸአት በደንብ ተከታተሉ። ምዕራፍ 5 ቁጥር 1 ያው ከዚህም በኋላ ሙሴና አሮን ወደ ፈርዖን ቀርበው የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያከብሩልኝ ዘንድ ሕዝቤን ልቀቅ። አሁን ቀጥታ ዕብራይስጥ የሚለው ላይ ትገባላችሁ። እዚች ጋር ግቡ። ሂብሩ ላይ እንግባ። ወደ አማርኛ እንቀይረው። ቀይሮልናል። ያው ተከታተሉ ክርስቲያኖች። ዘጸአት 5 ወደ ትይዩ ዕብራይስጥ ሄድላል እንሄዳለን። ታዛዥ ነን እንሄዳለን። እሺ እዚህ ጋር እንገባለን። ወደ አማርኛ ይቀይርልን። ቀጥታ ቃሉ ምን ይላል? ምን ለማድረግ ነው የታዘዙት? ወደ አማርኛ እንቀይራለን። አምሃሪክ ያሽ ምን ለማድረግ ይላል ልጆች? አንዴ ያ ምን ለማድረግ? ሐጅ ለማድረግ ሕዝቤን ልቀቅ ብሎ ሙሴና አሮን ሄደው ፈርዖንን የተናገሩትን በዓል ለማክበር ብለው ተርጉሞላቸዋል። ወደ ዋናው ወደ ዕብራይስጡ ሄዱና ወደ አማርኛ ራሳችሁ ቀይሩት። ይህ ሐጅ ታዲያ ወዴት ነው የሚደረገው? እንመልከት። ይህ ሐጅ ታዲያ ወዴት ነው የሚደረገው? የጀማ ምን ይላል? ወደ መካ ሐጅ አድርግ። አላሁ አክበር። እያሳያችሁ ያለሁት ከቁርአን እንዳይመስላችሁ፣ ከሐዲስ እንዳይመስላችሁ። ባይብል ወዴት ነው ሐጅ አድርጉ የተባሉት? ወደ መካ ሐጅ አድርጉ። አያችሁ አይደል? ይህን ይመስላል። ታዲያ ይህ መካ የት ነው? እስኪ ትንቢተ ኢሳይያስ ላይ እንነገር። በትንቢት ላይ አንድ የተነገረ ታላቅ ቤት አለ። እርሱን እንመልከታ። ትንቢተ ኢሳይያስ ላይ እንግባህን ደግሞ
ኢሳያስ ላይ ገባን። ኢሳያስ ላይ አንዴ በአረበኛ ሙስሊሞች ኮሜንት ላይ መካ 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 እያላችሁ ጻፉ። በአረበኛ መካ እያላችሁ ጻፉላቸው አንድ ጊዜ። በአረበኛ ጻፋችሁ? እሺ የምን ይላል? ኢሳይያስ 27:7 መልካም። ሂብሩ ላይ እንግባ። እሺ መካ እያሉ እየጻፉላችሁ ነው። ቀጥታ ይሄንን ዕብራይስጡን ሄደን ወደ አረበኛ እስኪቀየርላችሁ ሌላ ቦታ ሳይሆን፣ አረበኛ መቼም የሙስሊሞች ብቻ አይደለም። እዚህ ቦታ ላይ መጀመሪያ መጽሐፋቸው እንደሆነ አላሳያችሁ። ኢሳይያስ 27:7 ይላል አይደለ? ወደ ትዩ ዕብራይስጥ ሄድ፣ እዚህ ጋር እንገባለን። እስኪ ወደ አረበኛ እንቀይረው። እንግሊዝኛ ላይ ያው መካ ብሎላችኋል፣ ችግር የለውም። ግን እስኪ አረበኛ እንመልከተው። ወደ አረበኛ እንቀይረውና ኮሜንት ላይ መካ እያሉ እየጻፉላችሁ ነው አይደል? ይታያችኋል። መካ ያው ኮሜንት ላይ የሚጽፉላቸው ራሱ ይሄ መካ ነው። እሺ ችግር የለውም። አረበኛውን እንተውና የራሱን ዕብራይስጡን እንመልከት። ያና በእንግሊዝኛ መካ ይልላችኋል። አሁን ኦሪጂናል ወርድ የሚለውን ዕብራይስጡን ራሱ እስኪ ምን እንደሚል እንመልከተው። ኦሪጂናል ወርድ አለ አይደለ? ይሄ ሂብሩ ራሱ ነው። እስኪ ሂብሩ እንውሰደውና ምን እንደሆነ እንመልከተው። ኮፒ ያደረኩት ሂብሩን ቀጥታ እዚህ እናምጣትና እናስቀምጣት። ያውና እስኪ ምንድነች? ያሰላም ያው ሂብሩ ራሱ ማን መጣላችሁ? እዚህ ጋር ማን መጣላችሁ? መካ ያው ራሱ ያ መካ መጣላችሁ። ራሱን ዕብራይስጡን አውጥቼ እዚህ ያስቀመጥኩላችሁ ይወታችኋል። እስኪ ምንድነው እዚህ ጋር ይሄንን ዊኪፒዲያ ላይ እስኪ እንመልከተው ምን ለማለት እንደሆነ ያው እዚህ ጋር ገብተናል። ይታያችኋል። እስኪ ወደ አማርኛ እንቀይረው፣ ወደ አምሃሪክ እንቀይረው። እስኪ ወደ አማርኛ ይህ ምን ይላል? መከተል ሙከረማ፣ የተከበረው መካ። ቃል በቃል ትርጉም ሙከረማ፣ የተከበረው ማለት ነው። መካ የምትገኝና ተመሳሳይ ሳውዲ አረቢያ ምዕራብ ዋና ከተማ ናት። መካ የሙሐመድ ትውልድ ቦታ እያለ ይናገራል። ይታያቸዋል። የቱ ነው? እዚህ ቦታ ቀጥታ መካ መጣላችሁ። ይህ ሁሉ ያሳያችሁ ከየት ነው ከተባለ ከገዛ መጽሐፋችሁ። ነቢያቶች ወደ መካ ሄዳችሁ ሀጅ አድርጎ የተባሉትን እነ ሙሴን በዓል አክብሩ ተብሎ እግዚአብሔር ከሀገር ውጡ ብሏችኋል፣ ወደ ምድረ በዳ ቦታ። ሰው እንዴት ነው በዓል ለማክበር ሀገርህን ለቀህ ሜዳ ላይ ሄድ የሚባለው? ሰው በዓል የሚያከብረው እዛው የተወለደበት ያደገበት ያለበት ቀዬ ነው። ወደ መካ ሄዳችሁ ሀጅ አድርጎ ይላል ዕብራይስጥን ሄደን ዋና መጀመሪያ የተጻፈበትን ሄደን ስናየው። ስለዚህ ወደ መካ ሄዶ ሀጅ ማድረግን የቀደሙት ነቢያቶች ታዘቡበት እንደነበር ነቢያቸው ሰለላሁ ዐለይሂ ወሰለም የተናገሩት እውነት ነው። ሐዲስ ላይ ሲናገሩ ማ ሚን ነቢይን ኢላ ወቀድ ሐጀል በይት አሉ። ማንም ነቢይ የለም ወደ መካ በመሄድ ሀጅ ያደረገ ቢሆን እንጂ ይላል። ይወታችኋል። ይሄድ ይመስላል። ጥያቄ ያለ ገጠም አዚት ጨርሰሻል? ጥያቄ ያለሽ? ከዚህ ዓለም ከመሰናበቱ ከዚህ ዓለም ከማድረጉ በፊት የእራት ግብዣ ተደርጎለት ነበር ለእርሱና ለሐዋርያቶቹ። ከየት የመጣ? ከሰማይ የመጣ። ያንንም የእራት ግብዣ ሐዋርያቶች ጠይቀውት ነው። ምን አሉት? መጨረሻው ምዕራፍ ላይ ይናገራል። ምን የሚል? ቃለ ስብሓነሁ ወተዓላ ሓኪያን ዐን ልሐዋርይን ወዐን ዒሳ ዐለይሂም ሰላም። በእነርሱ ላይ የአላህ ሰላም ይስፈንና ስለ ክርስቶስና ስለ ሐዋርያት። አቤት እሱ ጥያቄ አለኝ፣ እንዳታስወጣኝ። ስትጨርሱ እጠይቅሃለሁ። አይሽ ትጠይቃለህ፣ ታገሰሽ። ከዚያ በኋላ ምን የሚል ትእዛዝ ጥያቄ ጠየቁት። እሺ አብሽር። إذ قال الحواريون يا عيسى ابن مريم هل يستطيع ربك أن ينزل علينا مائدة من السماء አሉት። የመጨረሻው እራት ግብዣ ላይ አንተ የማርያም ልጅ ዒሳ ሆይ አሉት። በደንብ አዳምጡ። ለመሆኑ ጌታ ከሰማይ ምግብ የያዘችን ማዕድ ሊያወርድልን ይችላልን? አሉት። ዒሳ በዚህ ጊዜ ተቆጣ። ለምንድን ነው የተቆጣው? ለአምላኩ ክብር ነው የተቆጣው። አምላክ ይችላል ወይ ተብሎ አይጠየቅብና ሁሉን ቻይ ነውና ዒሳ በጣም ይቆጣል ለአላህ ክብር። ቃል እተቁላህ ኢን ኩንቱም ሙእሚኒን አላቸው። አማኞች እንደሆናችሁ አላህን ፍሩ፣ እርሱ ይችላል ወይ ብላችሁ አትጠይቁ፣ እርሱ ሁሉን ቻይ ነውና አላቸው። ኢተቁላህ ኢን ኩንቱም ሙእሚኒን፣
ዒሳ ለአምላኩ ክብር በጣም ቀናተኛ ነበር። ያ ጀማዓ ወላሂ ለአምላኩ ክብር በጣም ይቀናል። የአምላኩን ክብር ሁሌ ከፍ እንዳደረገ ነበር። በፍጹም ስለ ራሱ አምላክነት አልተናገረም። ነገር ግን ለአምላኩ በጣም ይቀና ነበር። ኢተቁላህ ኢንኩንቱም ሙእሚኒን አላቸው። ከጥያቄያቸው በላይ ያሳሰበው የአምላኩ ክብር ነበር። አይ አብሽሩ ይሄ ቀላሉ ነው ለአምላክ ምናምን ማለት አላቃተውም። ግን ምን አለ? ድጋሚ እንዲህ አይነት ጥያቄ እንዳይጠይቁ አላህን ፍሩ፣ አማኞች እንደሆናችሁ እርሱ ይችላል ወይ ብላችሁ አትጠይቁ፣ ሁሉን ቻይ ነው እና እርሱ ቃሉ ንሪዱ አን ነእኩለ ሚንሃ አሉት። አይ ከእኛ ከእርሷ መብላት ፈልገን ነው አሉት። ወተጥመኢነ ቁሉቡና እንዲሁም አንተ ያስተማርከን ትምህርት እውን እንደሆነ በእርሷ እንድናረጋግጥ ልባችን እንዲረጋ ዘንድ ነው አሉት። ወነዕለም አንድ የምታደርጉ ከይቅርታ ጋር ወነዕለሙ አን ቀድ ሰደቅና ወነኩነ ዐለይሃ ሚነ ሻሂዲን አሉ። አንተ እውነት እንዳስተማርከን እውነት እውን እንዳልከን እንዲሁም ደግሞ በእኛም በዚያ ላይ መስካሪዎች እንድንሆን ዘንድ ነው አሉት። ከዚያ ዒሳ አላህን ሊጠይቅ ተነሳ። አሁን ከዚህ የምትረዱት ሐዋርያቶች በራሱ ማድረግ እንደማይችል ዒሳ ያምኑ ነበር፣ ግን አምላኩን ጠይቆ እንደሚያስደርግ ያምናሉ። እስኪ እንዳው ጌታህን ብለው በዚያም የጠየቁት ያንን አስመልክቶ ነው። ዒሳም አይ እኔ በራሴ አደርገዋለሁ አብሽሩ አይደለም ያላቸው። ወዲያው አላህን ሲጠይቅ ተመለከቱት። ምን አለ? ቃለ ዒሳ ብኑ መርየም ዒሳ የማርያም ልጅም እንዲህ አለ፣ አላሁመ ረበና ጌታችን አላህ ሆይ አለ፣ አንዝል ዐለይና ማኢደተን ሚነ ሰማ ምግብ የያዘችን ማዕድ ከሰማይ አውርድልን አለ። ተኩኑ ለና ዒደን ሊአወሊና ወአኺሪና ወአየተን ሚንከ ወርዙቅና ወአንተ ኸይሩ ራዚቂን አለ። ለግሰ እናንተ ከለጋሾች ሁሉ በላጭ ሆንክ ለጋሽ ነህና እርሷ ተአምር ትሆንልናለች ምናምን ብሎ ተናገረ። ከዚያም አላህ ቃሉን ሰማው። ሁሌ ይሰማዋልና በጣም ይወደዋል፣ በጣም ያከብረዋል። ለአምላክ ክብር በጣም ታጋይ ነበር። የአምላኩን ክብር ከህዝብ በፊት በጣም የሰበከ ታላቅ ነብይ ነበር። ታዲያ አላህ ሱብሓነሁ ወተዓላ ለምንድን ነው የማይሰማው? በደንብ ይሰማዋል። ከዚህ አላህ ምን እንዳለው ተመልከቱ። ቃል አላህም እንዲህ አለ፣ ኢኒ ሙነዚሉሃ ዐለይኩም እኔ እርሷን በእናንተ ላይ አወርድላችኋለሁ፣ ችግር የለውም አለ አላህ። ተስማማ በቃ። ግን መስፈርት አስቀመጠ። ምን አለ? ፈመን የክፍር ባዕዱ ሚንኩም ነገር ግን ይችን ምግብ የያዘች ማዕድ ከሰማይ ለእናንተ ካወረድኩላችሁ በኋላ ከመካከላችሁ የሚክደውን አለ የሚክደውን ለኡዐዚበን አዛበን ላ ኡዐዚብሁ አሐደን ሚነል ዓለሚን አለ ከዓለማት ማንም ያልቀጣሁትን ከባድ ቅጣት አይቅጡ ቅጣት እቀጠዋለሁኝ አለ። ማንን? ከመካከላችሁ የሚክደውን አካል አለ። ከነማን? ከሐዋርያቶቹ መካከል አንድ የሚክድ አካል አለ። ያ ሰው አይቅጡ ቅጣት ይቀጣል ከመካከላችሁ የሚክደው ተባለ። ማን ሊሆን ይችላል? ያ ጀማዓ እስኪ ጻፉት። ከሐዋርያቶች መካከል በእራት ግብዣው ጊዜ መሲሁን የካደው አካል ማን ነው? ያ አካል ነው። ያ ከባድ ቅጣት የደረሰበት ማንንም ያልተቀጣውን ከባድ ቅጣት የተቀጣ ያ ነው የተገደለው የተሰቀለው። ነገር ግን አለ ክርስቶስ ራሱ በመካከላችሁ የሚክደኝ አለ አለ። ያ የሚክደኝ ሰው ግን ለእርሱ ወየውለት ባይፈጠር ይሻለው ነበር ይላል መጽሐፍ ቅዱስ ላይ። ወየውለት ለዚህ ያለ ሰው እያለ አላህ ሱብሓነሁ ወተዓላ ታዲያ ምን አለ? ከመካከላችሁ የሚክደኝን ግን ወየውለት፣ እርሱን በዓለማት ማንንም ያልቀጣሁትን ከባድ ቅጣት ነው የምቀጣው አለ። ከዚያም በኋላ ምግቡ ወረደ። ማን ካደ ታዲያ? ይሁዳ ካደ። ማን ካዳ? ያ ከመካከላቸው አንዱ የካደው አካል አለ። ያን አላህ ሱብሓነሁ ወተዓላ ምንም የማይቀር ከባድ ቅጣት ይቀጣል ብሎ ነበር። ከመካከላቸው ከካዱት ያ ሰው ተቀጣ። መሲሁን አላህ ሱብሓነሁ ወተዓላ ወዲያው በራት ግብዣው ጊዜ አነሳው። ከዚያም በኋላ ከመካከላቸው ማን ይካዳል? ያ የካደው አካል ይሁዳ እርሱ ተቀጣ። ያን ቅጣት እርሱ ወሰደ። ያን ለሌሎች እድል ቢያንስ ሁለት ጥያቄ ልጠይቅ። ኢሳ ቅድም ስለ ኢሳ ብዙ ነገር ስታወራ ነበረ። ኢሳ አግብቷል አላገባም? እናቱስ ማርያም ስትወልድ ድንግል ናት ወይስ አይደለችም? ኖርማል ሰው ነበረ ስትወልድ? ኢሳ አገባም አላገባም የሚለው አልተገለጸም። እቺ ቃል ደስ ትላለች። ኢሳ አግብቷል አላገባም የሚለው አልተገለጸም። ይህ ነው እንደ መጽሐፍ ቅዱስም እንዲሁ አልተገለጸም። አይ ተገልጿል ካልሽ አሳይኝ። አግብቷል ወይንም አላገባም የሚል ካለ አለ ወይስ አልተገለጸም? አልተገለጸም። በእኛ አምላክ ሆና አንልም እኮ እንዴ። በእኛ አምላክ ስለሆነ አምላክ ሊያገባ አይችልም። አንተ ኢሳ ግን ሰው አይደለ እንዴ? እንዴት አገባው? አራት ፈቅዶልህ እንዴ? ያለ ምን ሆነ ነው? ምን ሆነ ነው? ኢየሱስ ክርስቶስ ሰው አንድ ያረጋ ባያት አለ። ኢየሱስ ክርስቶስ ሰው ነው አይደለ? መጽሐፍ ቅዱስ ላይ። ስለዚህ ሰው ከሆነ በሰውነቱ ይበላል ይጠጣል ካለ አዳምጣለሁ። አታስወጣኝ፣ ብዙ ጊዜ ታስወጣኛለህ። ባይዘው በፈጣሪ ስም ታዲያ ሰከንድ በይ እንጂ በእናንተ እኮ ሰው ነው አለች። አያችሁ፣ በእናንተ ሰው ነው። ኢየሱስ ክርስቶስ ቃል በቃል እንዳውም ሰው ነው ብሎ የተናገረው እናንተ ላይ ነው።
ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላክ እየሰማሁ የምነግራችሁ ሰው ነኝ አለ። ሰው ከሆነ ለምን አላገባም? አሁን ጥያቄው ግን አግብቻለሁ ወይም አላገባሁም የሚል ቃል አለ ወይ መጽሐፍ ቅዱስ ላይ? አልተገለጸም። አይ ተገልጿል የሚል ወንድ ካለ መናገር ይችላል። አይ እሺ ልንገርህ እሺ እኛ ኢየሱስ ክርስቶስ አምላክ ነው ብለን ነው የምናምነው። ፍጹም ሰው ፍጹም አምላክ። ለምን ነው ሙስሊሞች ፍጹም አምላክ የሚለውን ማትቀበሉ? ፍጹም ሰው የሚለውን ተቀበሉና ፍጹም አምላክ ነው የሚለውን ደግሞ በፍጹም አትቀበሉ። እኛ ፍጹም አምላክ ነው ስለምንል አገባው አምላክ መቼም ሊያገባ አይችልም። ገባ? የእናንተ ደግሞ ኢሳ ሰው ነው። በቁርአን ደግሞ አንድ ሰው 4 እንዲያገባ ተፈቅዷል። ነብዩ ደግሞ ስንት እንዳገቡ እናውቃለን። እሱ እንዴት ሳገባ እንዴት ሳይወድ አሁን በራስ መልስ በራስ ቁርአን ላይ ቆመ መልስ። አዳምጪ እንጂ በፈጣሪ እሺ አዳምጪ፣ ረጋ በይ። እድል ስጪ ላውራ። እንዴት አልቆይም፣ 5 ሰከንድ። እኛ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለን ስለምናምን ነው አለች። አዎ ኢየሱስ ክርስቶስ ሰው ነኝ ብሏል። ፍጹም አምላክ ነኝ ያለ የቱ ጋር ነው? አንቺ ማስረጃ የቱ ጋር ነው ፍጹም አምላክ ነኝ ያለው? ያለ ወንድ ዘር ከድንግል ተወለደ። ያለ ወንድ ዘር የተወለደ ሰው የለም። ያለ ወንድ ዘር ከድንግል ተወለደ።